በጣም ታዋቂ ክለብ ነበረ። ለ6 አመት ክለብ ነው የሰራነው። እሺ ከዛ እሱ በርሜል ጊዮርጊስ በሚሄድበት ሰዓት ታውቂዋለሽ ማለት ያውና እዛ ሄዶ ያው ተሰወረ የለ በዛ ሰዓት በጣም ጓደኛዬ ናት። እንደ ታላቅ እህቴ ነው የማያት። በጣም ልዩ ቁርጥ አላቸው፣ ልዩ ክትፎ አላቸው፣ ልዩ ጎድን ጥብስ አላቸው። በተለይ የፍየል ጎድኑ ይስብላል። እንዳትቀሩ ባካችሁ። ናችሁ ፍሬ ነኝ። ደግሞ ቅዳሜ ገበያ ፕሮግራማችን ነው። በዛሬው የቅዳሜ ገበያ ፕሮግራሜ ደግሞ እዚህ ቦሌ አካባቢ ምሳሌ ሬስቶራንት በአዲስ መልክ ስራ ጀምረናል ብለው የመክፈቻ ፕሮግራም አዘጋጅተዋል። እዛ ላይ ተጋብዣለሁ። ፕሮግራሙ ምን ይመስላል የሚለውን ወደ እናንተ ማድረስ ይሆናል። አብራችሁ እንኳን ደስ አለሽ የኔ ቆንጆ። ዋው ከኔና ቴንክ ዩ ሶ ማች። በጣም አምሮብሻል። እውነት በጣም አመሰግናለሁ። በጣም ነው የሚያምረው። ቴንክ ዩ እናት። ቴንክ ዩ። እንግዲህ ፍሬዬ ቤታችን እንግዲህ ይሄንን ይመስላል። ዋው በጣም ነው የሚያምረው። እናት ያምራል አይደል? ወደድሽው? በጣም አረፈድ መሰለኝ። ትንሽ እንግዶች ገብተዋል። ትንሽ ያለው ማቅረብ የጀመርነው በጣም ያምራል። ያትዬ በጣም ወደድሽው? ቴንክ ዩ በጣም እዚህ ጋር ስንበል ደስ ይለኛል። በጣም ነው የሚያምረው። እንግዲህ በደንብ ጠፋ ብለሽብኝ ነበረ። ያው ለካ ይሄን የመሰለ ቤት ይሰራሽልን። አዎ በጣም ሰፍቷል ማለት ትንሽ ጠበብ ያለች ነበረች የበፊቷ ታውቂያታለሽ። እናንተ መታችሁ ሰርታችሁልኝ ነበረ። ትክክል። አሁን ግን በጣም እንግዲህ አስፍተነዋል። ሰፊ ቤት ይዘን እየጠበቅን ነው እንግዶቻችንን። እንደው ምሳሌ ምን ያህል ጊዜ ሆነው ከተጀመረ? ምሳሌ 2 አመት ሆነው። 2 አመት ሆነው። አሁን ደግሞ በአዲስ መልክ እንግዲህ ዛሬ ተመርቋል። ሁሌ የሚገርመኝ ነገር ግን እንዴት ነው ወደ ሬስቶራንት ዘርፉ የመጣሽ? እኛ አይደለንም፣ በእግዚአብሔር ነው። ስሙን የሚያወጣልን እግዚአብሔር ነው። ለኔም ለባለቤቴም የተለያየ ቦታ ላይ ሆነን ጸሎት በምናደርግበት ሰዓት ነው። ባለቤቴ ገዳም ውስጥ ሆኖ ነው ምሳሌ የሚባል ሬስቶራንት ነው የቀን ቤት ነው የምትከፍቱት ተብሎ የተነገረው። ክለብ ነበር እኛ የነበረን ከዛ በፊት በጣም ታዋቂ ክለብ ነበረ። ለ6 አመት ክለብ ነው የሰራነው። እሺ ከዛ እሱ በርሜል ጊዮርጊስ በሚሄድበት ሰዓት ታውቂዋለሽ ማለት ያውና እዛ ሄዶ ያው ተሰወረ የለ በዛ ሰዓት ኃጢአት እንደነበረ ስራችን እና ስራችንን መዝጋት እንዳለብን ተነገረው። 2 ወር ነው የቆየው ማለት ይቅር ተብለሃል ካልተባልኩኝ አልመለስም ብሎ 2 ወር ነው የቆየው። በቃ ሞተን ቢሆን ኖሮ እኮ አስበሻል እኔ ጋንም ነበር ምናምን ይለኛል ማለት ነውና መጨረሻ ላይ እንደ 40 ቀን ህፃን ልጅ ምሬሃለሁ ሂድ ተብሎ ነው የመጣው። እና እድለኛ ነው በጣም። እዛ ከመጣ በኋላ የምንሰራውን ስራ እናውቀውም ነበረ ማለት እኔ ምንድነው የምንሰራው ስለው እኔ እንጃ ነው ያለኝ። ክለቡን ግን መዝጋት አለብን አለኝ። እሺ እኔ ደግሞ ያው ያን ሰዓት እንትን አልወሰናችሁም? ክለቡን እንደምትዘጉ ነው እንጂ የምታውቁት ወደ ሬስቶራንቱ እንደምትመጣ ታውቁም ነበር? ምን እንደምንሰራ እናውቅም ነበረ። እና እኔ ደግሞ ፈቃደኛ አልሆንኩኝም በሰዓቱ። ምክንያቱም ጥሩ የምንሰራበት ያው ጥሩ ገቢ የምናገኝበት ነገር ክለብ ያው የታወቀ ነው ስራው እና እኔ ተቃውሜ ነበረ። ከዛ በኋላ ግን እሱ እኔን ለማሳመን ነበረ ለ7 ቀን ሱባኤ ይዞ በ3ኛው ቀን ለሱ ተነገረው። ግን አርምሞ ስለነበረ ያዘው ስልክ ስለማያወራ አልነገረኝም ነበረ መንገድ ስለማይችል ማለት ነው። እኔ ደግሞ መኖሪያ ቤቴ ውስጥ ሆኜ ጸሎት እያደረኩኝ ምሳሌ የሚባል ሬስቶራንት የቀን ቤት ነው የምትከፍቺው ተብሎ መኖሪያ ቤቴ ውስጥ ሆኜ ነው ተነገረኝ። ሲመጣ ያንን ቤት ዘግተህልኝና ነው ያልኩት። ያንን ክለብ ወደ ቤት ራሱ ሳገባ ዘግተውና ነው በቃ ያልኩት ማለት ነው። ከዛ እንዴት ምናምን አለኝ። እኔን ለማሳመን ነው የሄደው ሱባኤ የያዘውና እሱ ከዛ ሳይነግርሽ ምን ተፈጠራለን? በጣም ደነገጠ። እንዴት ምናምን አለኝ። ስትመጣ ነው የምነግርህ አልኩት።
መጣ እግዚአብሔር ስራችንን መርጦልናል አልኩት። ሬስቶራንት ነው የምንከፍተው አልኩት። ለኔም ተነግሮኛል አለኝ ማለት ነው። ለኔ ስሙን ግን እኔ ያወጥቻለሁ አልኩት። ኖ እኔ ያወጥቻለሁ እንዴ አልገባህም እኮ እግዚአብሔር እኮ ነው ያወጣልኝ። ለኔ እኮ እግዚአብሔር ነው አለኝ። ማን ነው ስሙ ስለው እሱ አጀንዳ ላይ እንዳይረሳ ጽፎት ነበረ። እሺ እና አጀንዳውን ቀን አድርጎ ሳይሳየኝ ምሳሌ ይላል። ለኔ ምሳሌ ነበር የተባልኩት ማለት ነው። በጣም ነው የሚገርመው በእውነት በተለያየ ቦታ ሁለታችሁንም እንግዲህ እግዚአብሔር ይሄን ነገር መርጦ ይሄን ነገር ፈቅዶ ሰጥቷቸዋል። በጣም ደግሞ የሚገርምሽ በእኩል ቀን ነው ኢቨን የተነገረን ማለት ነው። እሱ 3ኛ ቀን ላይ ሆኖ አልሽኝ። በእኩል ቀን ነው የተነገረን እና ኮምፕሊትሊ ክለቡ ዘጋ ነው ወዲያው ክለቡ ተዘጋ። ወዲያው ተዘጋ። ወደ ምሳሌ ፕሮሰስ ማድረግ ጀመረ ማለት ነው። ይሄንን ለመክፈት እግዚአብሔር ይመስገን ዛሬ እዚህ ጋር ደርሰናል። ምሳሌ በቃ በጣም ተለውጦ እኛ የምናውቀው ምሳሌ ሌላ ነበር። አሁን ደግሞ ስንመጣ ሌላ ምሳሌ ነው ያገኘነው። በጣም ደስ ብሎናል። እንደጠበቅነው ነው፣ ግን ምግቡ በጣም ቆንጆ ነው። የምንፈልገውን ቀመስን። በጣም አሪፍ ነው። ፌቨራይት ምን ሆነ? የኔ ፌቨራይት እኔ ጥሬ እወዳለሁ። ክትፎም ቆንጆ ነው። ሁሉም ቆንጆ ነው። አሪፍ ነው። ሁሉም በቃ የሷ ፌቨራይት ሆኗል። አዎ አሁን የቀመስኩት ዛሬ በጣም ተስማምቶኛል። ከሊያት ጋር ወይ ደግሞ ከምሳሌ ሬስቶራንት ባለቤት ጋር እንዴት ነው ትውውቃችሁ? ከሊያት ጋር የቤቴ በጣም ቤስት ጓደኛዋ ናት። የድሮ የልጅነት ጓደኛዋ ናት። በሷ አማካኝነት የተዋወቅነው ረጅም ዓመት ሆነን። የድሮን ምሳሌ ታውቂያለሽ? አዎ በደንብ አውቀዋለሁ። ከድሮ ምሳሌ ሬስቶራንት እንግዲህ የተለያየ ዲሽ ነው አሁን ያለን ብለውኛል። ምንድን ነበር ፌቨራይት ዲሽ? ማህበራዊያቸው ምሳሌ ኮምቦ አንደኛ። አዎ በጣም አንደኛ። ሰላም እንዴት ናችሁ? እንዴት ነሽ? መቀላቀልሽ ይቻላል። ተቀላቀይ። እንዴት ናችሁ? እንዴት ነሽ? ሰላም ነው? ሁሉ ሰላም? እግዚአብሔር ይመስገን። እንዴት አያችሁት ቤቱ? እኛማ በጣም ወደነው ነው የመጣነው። በጣም ደስ ይላል። አይ መጀመሪያ ቤተሰብ ናችሁ አይታችሁ? ያው ኦልሬዲ የአሮን ጓደኛ ነን፣ ጓደኛችን ነው። ቤቱን ዛሬ ነው ለመመረቅ ነው የመጣነው። በጣም ደስ ይላል። ከዚህ በፊት እንግዲህ ምሳሌ ሬስቶራንት በተደጋጋሚ ይመጣ ነበር እኔም እና አንተ ትመጣ ነበር? እኔ እንኳን አልመጣም። እንደዚህ አሁን ከተቀየረ በኋላ ነው እንግዲህ ዛሬ የመጣሁት። ለምን የፈረንጅ ምግብ ብዙ አይደለም? ብዙም አይደለም። ለዛ አበሻ ነኝ። የአበሻ ምግብ ስለምወድ። እሺ ከዚህ በኋላ እንግዲህ ጥሬ ተጀምሯል። የአበሻ ምግብ በብዛት አለ። እንዳትቀሩ ብለህ ተመልካቾችን ጋብዝ። አረ በማንኛውም ሰዓት ቆንጆ የፍየል ሰንጋ አለንና ብቅ ብላችሁ ምሳሌ ሬስቶራንት እንገናኝ። እንግዲህ እዚሁ ነን። እሺ እንዴት ነው ፕሮግራሙ? ኢቨንቱ እንዴት አየው? በጣም አሪፍ ነው። እንግዲህ ጅማሬ ላይ ነው ያለነው። አሁን ደስ ይላል። እንግዲህ ደግሞ ሰዎች እየመጡ ሲሄዱ ይደምቃል ብዬ አስባለሁ። በጣም አሪፍ ነገር ነው ያለው። የቤቱም ቪውም ደስ ይላል። እንደምታየው ነው። ፓርኪንግ ችግር የለበትም እና ቦታውም አሪፍ ነው። በጣም ደስ የሚል ቦታ ላይ ነው። እዚህ አካባቢ ላይ እንደዚህ አይነት የፍየል ቁርጥም ስለሌለ በጣም አሪፍ ቦታ ላይ ነው ያለውና በጣም ደስ ይላል። ምን ነገሮችን አካተተ? ምን ነገሮችን ይዞ መጣ? እንግዲህ ምሳሌ አስፋልት እየተሰራልን ነበረ። በአስፋልቱ ምክንያት ለ5 ወር ተዘግቶ ነበረ። ከ5 ወር በኋላ ነው ተመልሰን የመጣነው እና አዲስ ነገር የጀመርነው የፍየል ቁርጥና ጥብስ ይዘን መተናል። የፍየል ቤት አድርገነዋል ማለት ነው። ድሮ የኢሮፒያን ዲሾች ነበሩ፣ እነሱን አስቀርተናቸዋልና አሁን የሀበሻ ምግብ ብቻ ነው ያለን። ቅቅል፣ ቀይ ወጥ ምናምን የፍየል ነገሮች አሉ አይደለ? ዱለት፣ እንደዚህ አይነት ነገሮች ናቸው አሁን እንግዲህ ያሉ። ለሀበሻ የሚሆን ነገር ይዛችሁ መጣችኋል። እኛም ደስ ብሎናል። ዋጋውስ እንዴት ነው? ከበፊቱ አንጻር ልዩነት አለ ወይ? ጨመረ ወይ? ኖ አይ ዋጋው በጣም እንግዲህ ሪዝነብል የሆነ ዋጋ ነው ለማድረግ የሞከርነው ማለት ነው። አሁን የፍየል ቁርጥ እንግዲህ ታውቁታላችሁ ሁላችሁም ስንት እንደሆነ፣ መታችሁ ደግሞ ታዩታላችሁ። በጣም ፌር በሆነ ፕራይስ ነው ያዘጋጀነው። ከስተመሮቻችንን ለማስደሰት እንግዲህ እንጠራለን። ምሳሌ በጣም ደስ ይላል። ከመጀመሪያው ጀምሮ ነበር ሲሰራ እያየሁ ነበር ቲክቶክ ላይ እና በጣም ነበር። እንዴት ነው ልፋታችሁ? አሁን የመጨረሻ ቀን ነው መቼም እንደዚህ ስታየው ምን ተሰማሽ? በጣም ብዙ ተለፍቶበታል። በጣም ብዙ ነገር ይፈርታውበታል እና እዚህ ቀን ላይ ስለደረስ በጣም ደስ ብሎኛል። የአዲስ አበባ ከተማ ስፔሻል ፍየል ከፈለጉ በፊት ምሳሌ ትመጪ ነበር መቼ? የበፊት በጣም ስፔሻል ምግቦች ምንድን ነበር ፌቨራይት? ጥብሳቸው በጣም አሪፍ ነበረ። ሌላ ቦታም የተባልኩት ደስ ይለኛልና የጾም ምግብ በጾም ሰዓት የጾም ምግብ ትንሽ ስለሚጠም የጾም ምግባቸው ራሱ በጣም ደስ ይል ነበር ድሮ። ከሊጋ በምንድን ነው ትውውቃችሁ? እኔ በጣም ጓደኛዬ ናት፣ እንደ ታላቅ እህቴ ነው የማያት እና በጣም ደስ ብሎኛል። እሷ እንዴት አገኘው ምሳሌ? ምሳሌ እንግዲህ በጣም የምወዳት ጓደኛዬ የሊያት እና የባለቤቷ የአሮን ቤት ነው። ከዚህ በፊትም በደንብ የምንመጣበት ቤት ነው።
ዛሬ ደግሞ እንደዚህ በአማረ ሁኔታ ታድሶ ተስተካክሎ መንገዱን ማምሮ ስለተገናኘና ስላየሁት ስለመጣው በጣም ነው ደስ ያለኝ። በጣም ከሊያት ጋር ተዋውቃችሁ እንዴት ነበር? ከሊያት ጋር እኔና እሷ አብረን ሽረት ሚል ዴስቲቪ ላይ ሰርተናል፣ ፍቅረኛሞች ሆነን። ከዛ ደግሞ ሚሊኒየም አዳራሽ የነበረ የዝማሬ ፕሮግራም ነበር፣ የመቄዶንያ ገቢ ማሰባሰቢያ። እዛ ላይ ደግሞ በደንብ ደጋግመን ለመገናኘት በቃ ከዛ ጥሩ ጸባ አላት እና ከዛ በኋላ ጓደኝነታችን የበለጠ እየጠበቀ ሄደ ማለት ነው። አሁን ምግብ በላ ከበጣ አሁን ቆንጆ የፍየል ቁርጥ በላ። ስለዚህ ቁርጥ ኑና ብለህ ጋብዛችኋል ተመልካቾቻችን። እንግዲህ አሁን የምንገኘው ምሳሌ ሬስቶራንት ነው፣ ቦሌ መድኃኒዓለም አካባቢ። በጣም ቆንጆ ቤት ነው እና መታችሁ ጥሬም አለ፣ ፍየልም የበሬም አለ፣ ሌሎችም ቆንጆ ምግቦች አሉ። ኑና ተመገቡ። በዛው ደግሞ ልፋታቸውን ቤታቸውን መርቁ ማለት እወዳለሁ። ብዙ ሬስቶራንቶች አሉ። እንደው ምሳሌን ከሌሎች ሬስቶራንቶች ለየት የሚያደርገው ነገር ምንድን ነው? ያው ምሳሌ ልክ እንደ ራሳችን ለቤታችን እንደምንሰራው ምግብ ተጨንቀን ነው የምንሰራው። ግብአቶቻችንን በሙሉ እዚሁ ነው የምናዘጋጀው ራሳችን። ጤፍ ሊሆን ይችላል፣ ሚጥሚጣ፣ በርበሬ፣ በጾም ሰዓት ቢፍ ያለን እያንዳንዱን ግብአታችንን ራሳችንን የምናዘጋጀው። ስለዚህ ከምንም ነገር በላይ ደግሞ ያው ለጤናችን የሚያስፈልገን ይሄ ነው፣ ንጽህናው ነው አይደለም የሚያስፈልገን። እያንዳንዱ ነገር ለራሳችን ለቤታችን የምንበላውን ምግብ ነው እዚህ ላይም ለከስተመሩ የምናቀርበው እና ያ ለየት ያደርገዋል ብዬ አስባለሁ። እኛ ጋር የሆነ ሰው ተጠቅሞ ውይ ጨጓራዬን ጎረበጠኝ ምናምን የሚል ነገር አይሰማም። ራስ ምታት ጨጓራ የለም። በተጨማሪ ደግሞ ያው በደንብ ስለምንተዋወቅ በግልም እንደ ኬተሪንግ ስራዎችም የተለያዩ ስትሰራ ያለውና እሱስ ምን ላይ ነው? ኬተሪንጉን በስፋት እየሰራ ነው። ከአሁን በኋላ ደግሞ በደንብ በስፋት እንሰራለን ብለን እናስባለን። ለልደት፣ ለተለያዩ አይነት ፕሮግራሞች፣ ለሰርግ፣ ለሀዘን ኬተሪንግ ጀምረናል። አገልግላለን። አገልግል ሀዘን ቤት ለመውሰድ ይቻላል ምናምን ለእንደዚህ አይነት ነገር እኛም በግል በጣም ቀምሳነዋል። እኔ ደንበኛ ስለሆንኩ በጣም ነው የምወደው አገልግላችሁን። በጣም ቆንጆ ነው። ቤቲ ስላገኘሁሽ ደስ ብሎኛል። መቀላቀል ይቻላል አይደል? ያ ሾ እንዴት ነሽ? ባለፈው ተገናኝተን ነበር ፊልም ላይ። አሁን ደግሞ በሬስቶራንት እንዴት ነሽ? አለሁልሽ። ደህና ነኝ። እንዴት አገኘሽ ምሳሌ? ምሳሌ እንግዲህ እንደምታየው ቆንጆ ነው በአዲስ መልክ። በጣም የወደድሽው ምንድን ነው? ሁሉም በጣም ቆንጆ ነው። በጣም ግን እኔ የወደድኩት ጥብሱ ነው። ጥብስ ነው ማለት ነው። ከሊያት ጋር ወይ ደግሞ ከምሳሌ ሬስቶራንት ባለቤት ጋር ትውውቃችሁ እንዴት ነበር? በስመ አብ በጣም ሎንግ ስቶሪ። ላይክ የምንተዋወቀው በአንድ ፊልም ስራ ላይ ነው። 2004 ላይ ነው የምንተዋወቀው። አይዋለን እስካሁን ድረስ ረጅም ዓመት ሊያት እንግዲህ በፊት የምናውቅሽ በፊልም ነበረ። አሁን ደግሞ ትንሽ ጠፋ ብለሽ ከፊልሙ ወደ ሬስቶራንቱ ያተኮርሽ ይመስለኛል። እንዴት ነው? አዲስ ነገር አለ በፊልሙ በኩል? አለ። ተከታታይ ፊልም እየሰራሁኝ ነው። በሚስጥር ይሰኛል። ዴስቲቪ ላይ መታየት ጀምሯል። 250 ክፍል ምናምን ነው። ረጅም ክፍል ነው እና በጣም ቆንጆ ስራ ሰርተናል። በዛው እንዲያውም እንዲያዩልኝ ጋብዥልኝ። እሺ እንግዲህ ሊያት የምናውቃት በፊልም ነበረ ብለን አልቀረንም። አሁንም በድራማው በተከታታይ ድራማው በደንብ በሰፊው እየመጣች ነው። አሁንስ ምን እንጠብቅ? ሌላ እንግዲህ ምሳሌ እንደዚህ አምሮበታል። ከዚህ ውጪ ደግሞ በአርቱ በኩል ምን እንጠብቅ? እንግዲህ በደንብ ጥሩ ነገር ይዤ እመጣለሁ ብዬ አስባለሁ። ፕሮዲስ የማደርገው ነገር አለ። እሱንም ሆልድ አድርጌው ነበረ። እሱንም እጀምራለሁ። የራሴ ሙቪ በቅርብ ጊዜ ፕሮዲስ አደርጋለሁ። በጣም ጀግና ሴት ናት አይደል ሊያት? እንግዲህ አሁን እንደነገረችኝ ፕሮዲስ ታደርጋለች። ፊልም እንግዲህ በትወናውም አለሽ፣ በንግዱ በሬስቶራንቱ በኩል ደግሞ በደንብ እናቅሻለን። እንዴት ነው ይሄን ሁላ አንድ ላይ አካቶ እናትነቱ ሚስትነቱ አለ? እንዴት ነው እንዲህ ጀግና መሆን ይቻላል? እግዚአብሔር ይመስገን። ረጅም ሰዓት አለ፣ አይከብድም። በእውነት ሰዓታችንን ካቻቻለሁ አይከብድም። ማብቃቃት ይቻላል። ይቻላል። አዳነሽ ጉጤ ይባላለሁ። እንዴት አየኸው? ቤቱ እንዴት አገኘኸው? ቤቱ እጅግ በጣም የሚያምር ነው። እንግዲህ ያው በፊት የፈረንጅ ቤት ነበር፣ አሁን የሀበሻ ቤት ሆኗል። ተመልሷል ወደ ሀበሻ። ምሳሌ ይባላል። ቦሌ ሞይንኮ አካባቢ ነው። ከቤት አካባቢ በጣም ልዩ ቁርጥ አላቸው፣ ልዩ ክትፎ አላቸው፣ ልዩ ጎድን ጥብስ አላቸው። በተለይ የፍየል ጎድኑ ያስብላል። እንዳትቀሩ ባካችሁ አራዳ ልጆች፣ ተመችቶናል። እናንተ የሚመቻችሁ የቀረ ይቀጣል። ከቅድም ጀምሮ እየበላሽ እያየሁሽ ነበር። ምንድን ነው? ኧረ ተይ ይጣፍጣል። ለዛ ነው አይደል? ሲቀምሱት እነሱም ይረዱኛል።
እሺ በጣም የወደድሽ ምግብ ምንድን ነው? ፍየል ጥብሱ፣ ፍየል ቁርጥ በጣም ስለምወድ እሱ በጣም ቆንጆ። እዚህ ቤት ሲጀምር ቆንጆ አይደለም የሚባል ነገር የለም። ስፔሻል ነው። በፊት ከነበረው ምሳሌ እንግዲህ በጣም ፌቨራይትሽ ምንድን ነበር? ክትፎ በቡላ ክትፎ በቡላ። ከዛ ደግሞ የጾም ሲሆን የጾም ምግባቸው በጣም ቆንጆ ነው። ከሊጋ እንግዲህ የተለያየ ቦታ ብዙ ጊዜ ነው ማያችሁ። እንደው ለተመልካቾቼ ለማሳወቅ ያህል ትውውቃችሁ ምንድን ነው? እኔና ሊ የተዋወቅነው የተከታታይ ድራማ ስንሰራ እንደ አጋጣሚ አንድ ላይ ነበር ካስት የተደረግነው እና እዛ ነው የተዋወቅነው። በጣም ጥሩ። እንግዲህ ለተመልካቾቼ ጋብዥ እስቲ አንቺ። እሺ ይህንን የመሰለ ቤት እንግዲህ ቦሌ ላይ ከፍተናል። የሚገኘው ከቤ ኬክ ቤት አጠገብ ነው። ቦሌ መድኃኒዓለም ጀርባ የተለያዩ ሰርቪሶችን ታገኛላችሁ። በጣም ቆንጆ ምግቦችን፣ ጥሩ ጣዕም ያላቸው ምግብ ከጥሩ መስተንግዶ ጋር ታገኛላችሁ። እንድትመጡ በልዩ ሁኔታ ጋብዘናችኋል። እንደው እንዴት ነው ከሊያት ጋር የተዋወቃችሁት? ያ በሙያው ነው። በተለይ በሶሻል ሪስፖንሲቢሊቲ ወይም ማህበራዊ ኃላፊነት ነው ወጣት ነው የተገናኘ ነው። ሚካኤል ቤተክርስቲያን የማሰራት ኮሚቴ ውስጥ አብረን ነበረ ከሌሎች የኪነ ጥበብ ሰዎች አርቲስቶች ጋር በጋራ የልማት ስራዎች ላይ የምንሳተፋለን ከአርቱ ከስራው ግንኙነት በተጨማሪና በዛ ነበረ በደንብ የተዋወቅነው። የተለያዩ ፊልሞችን በመስራት ታወቃለች። ማስታወቂያዎችን የተለያዩ ስራዎችን ትሰራለች። በዛ ነው። አሁን ደግሞ በራሷ ጥረት እንግዲህ እንደዚህ አይነት ቤት ከፍታ ለህብረተሰቡ አገልግሎት እየሰጠች ነው የምትገኘው። አንደኛ የሬስቶራንቶች አሁን ከተማው እንደምታውቂው በጣም ያማረበት የኮሪደር ልማት ያለበት ጊዜ ላይ ነው ያለነው። ይሄ ነገር መኖሩ ደግሞ በይበልጥ ቱሪስቶችም ሲመጡ እንዲሁም ደግሞ የሀገር ውስጥም ሰው ሄዶ የት እንድትስተናገድ ሲል የሚፈልጉትን ነገሮች እንደምታውቂው ሰው አሁን አማራጮች ይፈልጋል። አማራጮች የሚፈልገው እንደምታውቂው የተለያየ ቦታ ላይ ሲንቀሳቀስ ምግብ ለመብላት እዚህ ቦታ እንሂድ ይላልና እንደነዚህ አይነቶችም አማራጭ እንዳለ ለማየት ይረዳል ብዬ አስባለሁ። ስራውን በአዲስ መልክ ቤቱም እንደምታየው አካባቢው በአዲስ መልክ ነው የተሰራውና እሱ የሚመጥን ነገር ነው ይዛ የቀረበች። እንግዲህ በመጀመሪያ ሁሌም ሞገስ የሚሆነኝን ለዚህ ክብር የሚያበቃኝን እግዚአብሔርን ማመስገን እፈልጋለሁ። ከዛ በመቀጠል ደግሞ እናንተን አርቲስት ቲቪዎችን እናንተን ማመስገን እፈልጋለሁ። በጣም አመሰግናለሁ። ከካሜራ ጀርባ ያላችሁትን በጣም አድርጌ አመሰግናለሁ። ሁላችሁንም ተመልካቾቻችንን እንግዲህ እጋብዛለሁ። ሁላችሁንም ኑ፣ ትወዱታላችሁ። ጥሩ ነገር ይዘን መተናል። ኑና እዩ ትላለሁ እና እንዴ በወሬ ብቻ እኮ ጠምደሽ ያሽኝ እንግዶቼንም ሳላስተናግዳችሁ አሁን የቤቱ ስፔሻል የሆነውን ነገር ልጋብዝሽ ላምጣ። ደስ ይለናል እንግዲህ ከዚህ በፊት የምሳሌ ምግብ በደንብ እናውቀዋለን። አሁን ደግሞ በአዲስ መልክ እስቲ ምን ይዘው እንደመጡ ተመልካቾቻችን በደንብ ታዩታላችሁ። አብራችሁን ቆዩ። እሺ አብረን እናያለን። አሮንና ጁዲ እንኳን ደስ አላችሁ። እግዚአብሔር ከዚህ የበለጠ በረከት በቤታችሁ እንዲያስገባ መልካም ምኞቴ ነው። ወዳችኋለሁ። ተመልካቾች እንግዲህ በማንኛውም ሰዓት ምሳሌ ሬስቶራንት መምጣት ትችላላችሁ። አቅጣጫችንም አድሬሳችንም ቦሌ አካባቢ ነው። ሀያት ሆስፒታል አካባቢ ነን። ብቅ በሉ ላሉ ወዳጅ ዘመዶቻችሁ ይዛችሁ ብትመጡ ብትደሰቱበት እንደሚሆን አምናለሁ። አመሰግናለሁ። ወዳችኋለሁ። እናም በዚህ ብቻ 100 ሰው እንጠብቃለን። አታሳፍሩኝ። የምታተርፉበት በደንብ የሚሰፋ ከዚህ በላይ የሚሰፋ በደንብ የሚስፋፋ ብዙ ብራንቾች የሚኖሩበት ምሳሌ እንፈልጋለን። አሜን እናት አሜን። እንግዲህ ተመልካቾቻችን በዛሬው የቅዳሜ ገበያ ፕሮግራሜ ምሳሌ ሬስቶራንት ነበር የተገኘ ነው። እንዳያችሁት በጣም ቆንጆ ጊዜ ነበር ያሳለፍነው። እንዲያለበሰችኝ ደግሞ ጎልደን ክሎዚንግ ናት። ስለዚህ እሷንም ጎብኟት። ከቀሪ አርቲስት መዝናኛ ፕሮግራሞቻችን ጋር አብራችሁ